ላይፍ ሚን አካዴሚክ እና ፕሮፌሽናል ላይፍ ደግሞ ፎርማሊቲ ይፈልጋሉ። ስለዚህ ፎርማል እንግሊሽ ቀድመን ብንማርና ከዛ እሱን ከቻልን በኋላ ኮሎኪያል እንግሊሽን ብናስከትለው እንግሊዝኛችን ለምንፈልገው ዓላማ ጥቅም ላይ ይውልልናል። ኢትዮጵያ ውስጥ የምንኖር ኢትዮጵያውያን አስቀድመን ኮሎኪያል እንግሊሽ ችለን ከዛ ወደ ፎርማል እንግሊሽ ለመቀየር ስንፈልግ ብዙ ትግል ይጠይቃል። ማለት አንደበታችን ሊሰለጥናቸው የማይገቡ ለምሳሌ ኤፍ ወርድዝ፣ ስዊር ወርድዝ፣ ቪልጋር ወርድዝ የሚባሉ ቃላትን እንለምድና ለፎርማል ኮንቴክስት ስለማይሆኑ እነሱ አንዴ ግን አፋችን ስለሚለምዳቸው በማይገቡበት ቦታ እያስገባን የመዘባረቅ ባህሪ ስለሚፈጥርብን ፐርሰናሊቲያችንንም ስለሚያስገምት የባክግራውንድ ችግር እንዳለብን አድርገው ስለሚረዱን ሰዎችን ከእንደዚህ አይነት ጫናዎች ነፃ ለመውጣት መጀመሪያ ፎርማል እንግሊሽ መማር፣ ፎርማልና ስታንዳርድ በሆነ ወይ መቻል፣ ከዛ ወደ ኢንፎርማል እንግሊሽ ብንመጣ እንግሊዝኛችን ጥቅም ያለውና ለህይወታችን ትርጉም የሚሰጥ ማድረግ እንችላለን ማለት ነው።